እውነት ለመናገር ሀይሚ ከእዩ በላይ እች ልጅ እንደምታሳድጋት ምንም ጥርጥር የለውም። ምክንያቱም ገና የዛን ቀን ራሱ አያያዟ በጣም ይለይ ነበር የኔ ቅመም። ለማንኛውም ሁሉ ነገር ይፋ ወጥቷል። እንግዲህ ከዚህ በኋላ መጨነቅ መጨናነቅ የሚባል ነገር የለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው ፈጣሪ ይመስገን። እናንተን በያላችሁበት ሰላማችሁ ይብዛልኝ። ውድ የጨረቃ ፋሚሊዎች እዩ እርጉዝ ነኝ ካለች ጀምሮ እስከ ዛሬ ባለው ሰዓት ስትጨነቁ ለነበራችሁ እንኳን ደስ ያላችሁ። ምክንያቱም እኔ ያለው ሁልጊዜ ኮሜንት እግዚአብሔርን ሁሌም ጭንቀታችሁ የልጁ ጉዳይ ነበረ። ሁሌም በዛ ጉዳይ ሀይሚና ብሩኬ እንዳይለያዩ ለዛ እንኳን ደስ ያላችሁ ነው ማለት የምፈልገው። ምክንያቱም ዛሬ የብሩኬ ልጅ እንዳልሆነች ተነግሯል። ያው እዩ ብዙ ነገሮችን ብትፈጥርም እንግዲህ የሰው ልጅ ጥፋቱን አምኖ ይቅርታ ከጠየቀ ምን ማድረግ ይቻላል? ቤተሰቦች እስከ ዛሬ ይችን ልጅ ቀጥቅጠናታል። ለምን ስሙን ታስጠፊያለሽ? ለምን እንደዚህ ታደርጊያለሽ? ለምን በጣም ብዙ ነገር ብለናታል። ልትመለስ አልቻለችም። ግን መጨረሻ አጣብቂኝ ውስጥ ስትገባ ነው ይህን ነገር ያደረገችው። በነገራችን ላይ ብሩኬ ይህን ነገር ባይፈጥር በጭራሽ ነው በቃ ብሩኬ አምኖልኛል ብላ አስባ ነበረ። ሲጀመር የእዩ ሀሳብ ሁሉ አሁን ከዚህ ጋር ጉዷ ሲወጣ ስትያዝ ልጅቷ ስትቀማባት እውነቱን ማውጣት ፈለገች እንጂ በእንደዚህ አይነት መልኩ ብሩኬ ባይሄድባት ከእሷ ጋር ሆኖ በቃ ልጁን አምኖ ተቀብሏል። አንዴ ከዚህ በኋላ የትም አይሄድም ብላ ነበር ሀሳቧ ማለት ነው። ግን አያችሁ የምሬን ግን ክፋቷ እግዚአብሔርን ክፋቷ። ሀይሚና ብሩኬ ግን ተለያላችሁ። የእውነት ልባችሁን አይቀይረው። እንደዛ ተበድለው ራሱ ያለምንም ጩኸት እኮ ነው የሚያወራት። ይኸው አሁን እያያችሁ ነው። ከእነሱ ይልቅ እኛ ነው እየጮኸን የምናወራው። እኛ ነው ስህተቷን እየመዘዝን እየነገርናት ያለ ነው። እነሱ ግን በተለይ አሁን ብሩኬ ሀይሚም እኮ ተጎድታለች። ግን ብሩኬ ማለት ነው አንደኛ የእሱ ልጅ ናት ተብሎ መከራው እየበላ በቤተሰብ ሁሉ ተጣልቻለሁ አለ። ትናንት እኔ ቪዲዮን አይቻለሁ እና እንደውም ቤተሰቦች ማርያም ልጅቷን ሲወስዳት ደግ አደረክ ነው ያልኩ። ቪዲዮ ባልሰራም እያየው ነበር። እንኳንም ወሰዳት ነው ያልኩኝ ማለት ነው። እና በዚህን ያክል ድርቅ ማለት እና እንደዚህ ባያደርግ እሷ አትናገርም ነበር። ስለዚህ በትናንትናው ልጅ ሲናገር የሰማሁት ከቤተሰቡም ሁሉ ተጣልቻለሁ አለ ማለት ነው። እና ምን ያልተጣላለ እንዴ ጓደኞቹ። አሁን ሀሰን የብሩኬ ቀኝ እጅ የሚባል ሰው ነው። በብሩኬ ላይ ተነሳ ወዳጅ በወዳጁ ላይ ይነሳል የሚባለው ነገር ሁሉ እኮ ነው ከብሩኬ ላይ የተፈጠረና ያው እኛ ብሩኬን ስንናገር የነበረው ምንድን ነው? እኔ አሁን ብሩኬን በጣም ተጋፍቼ የተናገርኩት ቀን እዩን ከሀይሚ ጋር አስቀምጣታለሁ ያለ ቀን፣ የዛን ቀን በጣም ነበር የተናደድኩበት በብሩኬ። ከዛ ውጭ ግን ሁላችንም ተረድተ ነው እንደዚህ አይነት ነገር አለ ሲባል በቃ ኖርማል ነው። ከተፈጠረ ተፈጠረ። አንተና ሀይሚ ግን መለየት የለባችሁም እያልን ማለት ይሄ ክፋት የሌለው ምክር ነበር ስንሰጥ የነበረው። የዛን ቀን ግን እኔ በጣም ነው የተናደድኩበት የነበረ እውነት ማለት በቃ ሁለቱም በአንድ ላይ መቀመጥ የለባቸውም በሚል እሳቤ ሄጄ ማለት ነው። ከዛ ውጭ ግን ያው ሁሌም የሆነ እውነት እንዳለ እንረዳዋለን። በቃ እስኪ ለአሁኑ እንደዚህ ብለን እንለፈው ብለን እንጂ እሱ እየተናገረ ነበረ። ጊዜው ሳይሆን መናገር አልፈልግም እያለ ነበረ። እና እኔ ግን ማለት ነው ቤተሰብ እኔ ማርያምን በቃ የዋህ መሆን ሰው ማቆም አለበት ነው። በየዋህነቱ ይህን ያክል ተራምዶ የሚጎዳ ከሆነ የሰው ልጅ ግዴታ ክፉ መሆን አለበት ማለት ነው። ብሩኬ ልቡን ስለምታውቀው ብቻ ነው እዩ ልቡን ስለምታውቀው መልካም ሰው ስለሆነ ነው አምኖ ይቀበልኛል ብላ ይሄን ነገር ያደረገችው። ግን ሄሊና የሚባላል እዩ ብሩኬ ይህን ያክል ሲጨነቅልሽ ከሀይሚ ጋር ይህን ያክል ሰጣ ገባ ሲገቡ እሱ ዲኤንኤውን አምኖ ተቀብሏል ብለሽ አሰብሽ። ለአንቺ ሄሊናሽ ግን ምንድን ነበር የሚነግርሽ በሰዓቱ? የምሬን ነው። እረፍት ይሰጥሽ ነበረ ማታ ስተኝ እንኳን ማለት ነው። ልክ ደህና ነገር እንዳደረግሽ ዙሪያውን ሁሉ ጓደኞችን ሁሉ እየዞርሽ ጓደኞችን ሁሉ እያስጠነቀቅሽ ነበረ። እረፉ አያገባችሁም እያልሽ ነበረ። እና ብቻ እውነት ኧረ በጣም ሺም ነው እግዚአብሔርን። እኔ በጣም ነው የደነገጥኩት። እንዴ በተለይ ደግሞ እንዴት ነው ልጁ ያንተ አይደለም ስትል ማለት ነው ያስታወስኩት የዲኤንኤ ቀን ያደረገችው ሪአክሽን አይታችኋል ቤተሰብ? የታለ ቅሌቱ እንዳይወጣበት እኮ ነው ሄዶ የተደበቀው። የታለ ያንን ያክል ያዙ ይልቀቁኝ በውሸት በይስ ፈጣሪ ሆይ። አሁን ይሄን ድራማ ነው ብለን የምናልፈው ወይስ ደግሞ የእውነተኛ ታሪክ ነው? ይሄ ነገር እኔ አሁን አልገባኝም። እውነተኛ ታሪካቸው ነው ወይስ ድራማ ነው እንዴ? የድራማው አንድ ፓርት ነው እዩ ስታሳየው የነበረ ድራማም ሆነ እውነትም ሆነ ከዚህ ጋር የእዩ ካራክተር በጣም የሚያስጠላ አስቀያሚ የሆነ ሰውን ሰው አድርጎ የሚሰዳ አይደለም ስታደርግ የነበረው ማለት ነው። እና ብቻ ግን ይሄ ሁሉ ተፈጽሞባቸው ዛሬም ቁመው እያወሯት ያሉ ሀይሚና ብሩኬ ናቸው።
ምን አይነት ደግ እንደሆኑ በደንብ ስላየቻቸውም ነው እንደዚህ ባለፈውም እንደዚህ ሀይሚን እያገኘች ልጅቷ አታሳዝንሽም ወይ እያለች ልቧን ለመስበር ስትፈልግ የነበረው እንደገና ሀይሚ ወደኋላ ስታፈገፍግ የነበረው የዋ ስለሆነች ነው። ሀይሚ ዛሬም ስንት ነገር ተፈጥሮ ከምትወደው ጓደኛዋ ፍቅረኛዋ ተለይታ ደውላላት ግን ችግሯን ለማዳመጥ መጣች እና የሀይሚና የብሩኬ መልካምነት ኧረ እኔ እንጃ ወደር የለውም። የምሬን ነው የምላችሁና ማንም ሰው በዚህ ደረጃ ተበድሎ ቆሞ ሊያወራ አይችልም የፈለገ ነገር ቢሆን እና አረብ ሀገር ሄዳለሁ ያለች እንግዲህ አትሄጂም እያሏት ነው። እኔ ግን ማለት አሁን እሺ ብሩኬ አምኖ ተቀብሏት ከእሷ ጋር ቢሆን ልጅቷን ጥላ አረብ ሀገር ልትመጣ ነበረ ነው ወይንስ በዛውን በቃ ልጁን እያሳደገ ነው ብላ እሷን በዛው ፍቅሯን ልትቆሰው ነበር? ከምሬን እንደዛ ልታረግ ነበር ሀሳቧ። እኔ እየተረዳሁትን ነው የምላችሁ ነገሮች ስለወጡባት እንጂ እንደዛ አይመስላችሁም ቤተሰቦቼ? እና ብሩኬ በጣም ብዙ ጥያቄዎች እያሉት መጠየቅ አልቻለም። አሁን ይህ ሁሉ ለምን አድረግሽ፣ ለምን ሄድሽ፣ ለምን ወጣሽ፣ ለምን በጣም ብዙ ነገሮች መጠየቅ የሚፈልገው ነገር አለ። ግን ብኒ ጋር ምን እንደተፈጠረባት አናቅም። እንግዲህ አባት እያለ ሌላን ሰው አባት ነው ተብሎ እስከሚያስጠራ ድረስ ምን አይነት በደል ቢበዳደሉ ነው? እዩና ማን ነበር እዩና ቢኒያም ምን አይነት በደል ቢበዳደሉ ነው ይሄን ያክል አባቷ ያልሆነን አባት ብላ ድርቅ ስትል የነበረው? እዩ ምን አይነት ቢበድላት ነው ያኛው ማለት ነው። ካሜራ ላይ ነው የሚንሰፈሰፈው ልጄ ልጄ እያለ ይሄን ያክል ክፉ ሰው ነው ማለት ነው ያ ቢኒ የሚባል። ለማንኛውም ውጭ ሀገር መውጣት ማይጠበቅብሽም። አሁን የአሁን ጊዜ አረብ ሀገር ደግሞ እንደ ድሮ አይደለም። ከዚህ በፊት አብርሃም ልጅ አለው ተብሎ እንግዲህ መቅዲ አረብ ሀገር ወጣለሁ ልጄን አሳድግልኝ ስትለው አብርሃም ዩቲዩብ ከፍቶ የሚረዳውን ረድቶ ነው ከአረብ ሀገር ያስቀራት። ስለዚህ አንቺን ብትሆኚ በስነ ስርዓቱ ነገሮችን ያለውን ነገር አስረጃቸው። ከዛ በኋላ የሚሆነው ይሆናል። ዩቲዩብሽን ትሰሪያለሽ፣ አለቀ። አረብ ሀገር መሄድ አይጠበቅብሽም። ዩቲዩብሽን ከፍተሽ በስነ ስርዓቱ ትሰሪያለሽ። እኛም በዩቲዩብሽ እናበረታታሻለን። ማንንም ነክተሽ ካልመጣሽ እኛ የማበረታታት ችግር የለብንም። ልጅሽን ቀጥ አድርገሽ ታሳድጊያለሽ። አረብ ሀገር መበጥበጥ አይገባሽም። እና ሀይሚን ብሩኬም እውነት ለመናገር እዳ ያለባቸውም እነሱ ልጆች ናቸው። ገና የምር ሩጦ እንኳን ያልጠገቡ እንዴት ነው አሁን ከልጅ ጋር እንደዛ የሚሆኑት? ሀይሚ እቀበልሻለሁ ብለሽ ነበረ ለልጅ ፍቅር እንዳለሽ አውቃለሁ እያለቻት ነበረ። እና ያለችሽ እኮ ተጨንቃ ነው የኔ እናት። እዩ እንደዛ አሁን ያለችበት ሁኔታና በፊት የነበረችበት ሁኔታ አንድ አይደለም። ሀይሚ ብዙ ነገሮች ስታረግ የነበረው የምታፈቅረውን ላለማጣት ነበር እንጂ እች ልጅ ይዛ እንዴት ነው የሚሆነው? ሀይሚ አንድ ፍሬ ለራሷ እንኳን ያላደገች ልጅ ይዛ በጣም ከባድ ነው። ግን ፍቅር ከባድ አይደለ? ከምታፈቅረው ሰው ላለመለየት ስትል የእሱ ነው ከተባለ የእሱን ነገር እኔ ያሳድጋለሁ አለች። እውነት እኔ አንጀቴን እኮ ነው የበላችሁ። ባለፈው እንደዛ አቀፍ አድርጋ ልጅሽን ስጪ ስትላት ማለት ነው። እና የሚረዳውን ተረድተሽ ታሳድጊያለሽ እንጂ ከሰው ጋር ጥለሽም ልትሄጂ አይገባሽም። ልጅሽን በራስሽ እቅፍ ብታድግ ነው የሚሻልሽ። የራሷም አባት አለ፣ የማይፈታ ችግር የለም። ችግር ውስጥ ገብተሽ ከሆነ ችግራችሁን ትፈታላችሁ፣ አለቀ። ግን ከሀይሚና ከብሩኬ ህይወት ውጡ። ወይኔ ጉዴ! እኛ ራሱ ተጨንቀን ነፍሳችን ልትወጣ ሀይሚና ብሩኬ እንዳይጣሉ እኮ ነው። የምሬን ነው በፈጣሪ። አሁን ብሩኬ በትናንትናው ዕለት መልካም ህይወት ይሁንልሽ ሲል እኔ ልቤ ትርትር አለ። ማርያምን ነው የምላችሁ፣ ልቤ ትርትር። እንዴ ቀላል ነው እንዴ መልካም ህይወት ይሁንልሽ ማለት ብዬ ማለት ነው። እና ግን ያው ኖርማል ነገር ነው። ከዚህ በፊትም በጣም ብዙ ተነጋግሯል ሀይሚና ብሩኬ። ቻው አልፈልግም ተባብለው እንኳን በበነጋታው ፍቅር ሆኖ ይመጣሉ። እና እኔ ሰላም ይሆናሉ ብዬ አስባለሁም ሳይሆን ይሆናል በእርግጠኝነት። አሁን ሁላቸውም ወደ ማንነታቸው ይመለሳሉ ማለት ነው። እና ብቻ ግን አላቅም፣ የዋህ መሆን በጣም ከባድ ነው እኔ እንደተረዳሁት ከሆነ። ግን ደግሞ ያው ፈጣሪ ጥሎ አይጥላችሁም። የፈለገ የዋህ ሆናችሁ ብትጎዱም የሆነ ጊዜ ላይ ደግሞ ያ ጉዳታችሁ በፈጣሪ ዘንድ ይመለሳል ብዬ አስባለሁ። ብሩኬ የዋህነቱ ቢጎዳውም ደግሞ የዋህነቱ ደግሞ ያድነዋል መልሶ ማለት ነው። ብቻ አላቅም፣ እኔ ዝብርቅርቅ ያለ ስሜት ነው የተሰማኝ ዛሬ። ደስ ብሎኛል። የጨረቃ ፋሚሊዎች ማርያምን በጣም ደስ ብሎኛል። እንዴ ስማ፣ ይሄን የመሰለ ፍቅር በአንዴ ሲናድ ማየት እንዴት ይከብዳል መሰላችሁ?